የእናት ፍቅር አንድ የ16 ዓመት ወጣት እማ 18 ዓመቴ ሲሞላኝ ምን ስጦታ ትሰጪኛለሽ ሲል እናቱን ይጠይቃታል። እናቱም ልጄ ገና 18 ዓመት ለመሆን ብዙ ይቀርሃል ስትል እናት ትመልሳለች። ልጁ 17 ዓመት ከሞላው በኋላ አንድ ቀን ራሱን ስቶ ይወድቅና እናት ወደ ሆስፒታል ትወስደዋለች። ያዩት ዶክተሮችም ልቡ ጥሩ አይደለም ሲሉ ያረዷት ስትሬቸር ላይ የተቀመጠው ልጇ እማ ዶክተሩ እንደምሞት ነገረሽ ወይ ብሎ ሲጠይቃት እናት ማልቀስ ጀመረች። በመጨረሻም በ18 ዓመት የልደት ቀኑ ላይ ወደ መልካም ጤንነት ተመልሷል። ወደ ቤት ሲመጣ አልጋ ላይ እናቱ የተወችለት ደብዳቤ ያገኛል። ደብዳቤውም እንዲህ የሚል ነበር። ልጄ ይህን ደብዳቤ እያነበብክ ከሆነ ይህ የጠየከኝ እና የምመልሰው መልስ ያጣውበት ያ ቀን አስታውስ። የምወድህ ልጄ ልቤን ሰጥቻለሁ። በጥንቃቄ ያዘው። መልካም የደስታ ዘመን ይሁንልህ። እናት ልቧን ለልጅ መስጠት ስለነበረባት እናትነት አስገድዷት ሕይወቷን አሳልፋ ሰጠች። የእናት ልብና ፍቅር በላይ የሆነ ምንም አይነት ነገር የለም። ስንቶቻችን በወላጆቻችን እናፍር ይሆን? ዛሬስ ምላሻችን ምን ይሆን? ጊዜው ያልመሸብን በቻልነው አቅም አለውልህ አባዬ አለውልሽ እማዬ እንበላቸው። እኛን ሰው ለማድረግ ከሰውነት ተራ ወጥተው ያሉ ወላጆችን ቤት እንቁጠራቸው። እናስተውል። እንዳይቆጨን ብዙ ወላጆች እኛን ራሳችንን እንጂ የእኛን ነገር አይፈልጉም። በተቃራኒው ደግሞ እኛ የእነሱን ነገር እንጂ እነሱን አንፈልግም። እስቲ እነሱን በመፈለግ ፍቅራችን እናሳያቸው። እናትነት፣ የእናት ፍቅር፣ የወላጅ ፍቅር እንዴት ደስ ይላል!